ሰላም ጤና ይስጥልኝ ውድ ኤንቢሲ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ፑቲን plots revenge for Russia's Black Day የአስፈሪው የበቀል ምላሽ ዝግጅት፣ ወዲያም ትራምፕ ዩክሬንን በሩሲያ ላይ ስለፈጸመችው ጥቃት ቁጣቸው መገንፈሉን ቢሆንም ግን ትራምፕ ከፑቲንና ዘለንስኪ ጋር ተገናኝቶ ለመምከር ዝግጁ መሆናቸውን መግለጣቸውን፣ እንዲሁም ሩሲያ ለዩክሬን you want a ceasefire and I want you dead ስትል መላኳን፣ ወዲያም በእስያ ቀጠናና በመካከለኛው ምስራቅ ቀጠናዎች ወቅታዊ ጉዳዮች ዙሪያ የሚያጠነጥነውን ዝግጅቴን አጠናቅቄ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የፈሩት ይደርሳል፣ የጠሉት ይወርሳልን አለያም አያዞር ሲዞር አደረን የሆነው የሩሲያና ዩክሬን የሰሞኑ ዘግናኝ ጉዳይ ለዓለም አዲስ የቡና ቁርስ ተርፏል ነው የሚባለው። ገሚሶቹ ከትናንት በስቲያ ዩክሬን በሩሲያ ዘልቃ የፈጸመችውን ከባድ ጥቃትና የሩሲያን 41 የጦር አውሮፕላኖች ያወደመችበትን ሂደት ከአሜሪካው የፐርል ሃርበር ጥቃት ጋር አንድና ተመሳሳይ አድርገውታል። The New Ireland Herald ዛሬ ባወጣው ጽሑፉ Russia's Pearl Harbor has left Putin's attack plans in tatters ነው ያለው። ያ ማለት ደግሞ የሩሲያን የጦር አውሮፕላኖች የዩክሬን የሰው አልባ የጦር አውሮፕላኖች አሊያም ድሮኖች እንደ ራፊ ጨርቅ በታተኗቸው የሚል ነው። በሸራረኳቸው ይላል አማርኛው። የአሜሪካ ጡረተኛ የጦር ጀነራሎችም የሩሲያውን የከትናንት በስቲያ ጥቃት ፐርል ሃርበር ብለውታል። አረ ለመሆኑ የዚያ የፐርል ሃርበር ጥቃት ሲባል ምንድን ነው? መቼና በማን ተፈጸመ? እንቀጥል። የቀነ ጎዶሎን ሚዳቋማት ዘለው ይሉትን የሚተረትበት አንዳንድ አስከፊ ቀን አለ ይላሉ ኢትዮጵያውያኑ አበው። ከዚያ ውስጥ ደግሞ የአሜሪካውን የፐርል ሃርበር የጃፓን ስርወ መንግሥት ዘግናኝ ጥቃት ያስታውሷል። ያኔ እንደ አውሮፓውያኑ አቆጣጠር ታኅሳስ 7941 ነው አስደናቂውና ዘግናኙ የጃፓን ጥቃት በአሜሪካ የፐርል ሃርበር የባህር እዝ የተፈጸመው። የፐርል ሃርበር የባህር ማዘዣ ወይም የባህር ኃይል የሚገኘው በሐዋይ መሆኑን ልብ ይሏል። ታዲያ በዚያ የጃፓን ከባድና ዘግናኝ ወዲያም ድንገተኛ ጥቃት የአሜሪካ ቅስም ስብር መቅኔዋ ፍስስ ማለቱን ዛሬ መለስ ብለው የሚያስታውሱት ስፍር ቁጥር የላቸውም። ጦር ከጦር ይቀድማልን ሆኖ የአሜሪካ እብሪት ከየትኛውም ከፍታና ተራራማ ስፍራ ንጽጽር አጥቶ እንደነበር በወቅቱ የሚያሳዩና የሚያስታውሱት ብዙዎች ናቸው። የዚያ የፐርል ሃርበር የጃፓን ጥቃት ትክትክ ግንፍል ያደረጋት አሜሪካ በቀጥታ የሁለተኛውን የዓለም ጦርነት መቀላቀሏም ይታወሳል። በዚያ አስደናቂም አስጨናቂም በሚባልለት የጃፓን ድንገተኛ የአሜሪካ ጥቃት ታዲያ ከ350 በላይ የጃፓን የጦር አውሮፕላኖች በፐርል ሃርበር የባህር እዝና ወደብ አገር ሰላም ብለው መልህቃቸውን ጥለው የቆሙትን ህልቆ መሳፈርት የሌላቸውን የአሜሪካ የጦር መርከቦች በቅጽበት በእሳት አበላቸው እየጎሰሙ ወደ ባህሩ ጥልቅ ከርስ ከሰላቸውን አውርደውታል። በዚያው ያሉትን ከ2400 በላይ አሜሪካውያንን ሕይወትም የበለል አስቀርተውታል። በዚያ የጃፓን ጥቃት የተንገበገበችው አሜሪካ ደግሞ በቀጥታ በዚያ ግዙፉ የዓለም ጦርነት እንድትሳተፍ አብቅቷታል ነው የሚባለው። 9 ሞት መጣ ቢሉት አንዱን ግባ በለው ይሏል አበው። በዚያ የታኅሳስ 7941 የጃፓን የፐርል ሃርበር ጥቃት ውስጥ አንጀቷ የነደደው አሜሪካ የሰው ልጅ በከንቱ ቤቱን አያፈርስም፣ 50 ዓመት ቢቀበር ቂም አይበሰብስም ስትል ከ4 ዓመታት ዝግጅት በኋላ ቆይታ የጃፓንን ወሽመጥ የቆረጠውን የሂሮሺማና የናጋሳኪን የአቶሚክ ቦምብ አበላ ማውረዱ አይዘነጋም። ጊዜው ደግሞ እንደ አውሮፓኑ አቆጣጠር ነሐሴ 6 1945 መሆኑን ያስታውሷል። ያን ጊዜ
በጃፓን የሂሮሺማ ከተማ ላይ የተጣለው የአሜሪካ ቦምብ ስያሜው ሊትል ቦይ የሚል ነው። አሜሪካ በፐርል ሃርበር የጃፓን ጥቃት ያረረው ልቧን ወይም አንጀቷን የሚያርስ መስሎ አልታያት አልተሰማትምና ከ3 ቀናት በኋላ ደግሞ ነሐሴ 9945 የናጋሳኪን ከተማ በዚያው የመርዝና አሲድ ቦምቧ ማበራየቷ አይዘነጋም። አሜሪካ በመጀመሪያው ቀን በሂሮሺማ ላይ በጣለችው ቦምብ ከ140,000 በላይ ሕዝብ ሕይወቱ ሲቀጠፍ የውድመቱ ነገር በቃላት ሊገለጥ አልተቻለም። አሜሪካ በሁለተኛውና የነሐሴ 9945 የናጋሳኪ ከተማ ጥቃቷ ደግሞ ከ74,000 በላይ ሰዎችን ሕይወት መቅጠፏ ዛሬም ድረስ ቁስሉ ያልጠገገላት ዓለም በትውስቷ ታወራዋለች። ያንን አሜሪካ መጀመሪያ በሂሮሺማ ላይ የጣለችውን ቦምብ የጫነው አሊያም ሊትል ቦይን ያሳፈረው የአሜሪካ አውሮፕላን ቦይንግ B-29 ሱፐር ፎርትረስ የሚባለው ነው። አሊያም ደግሞ አውሮፕላኑ ኤኖላ ጌይ ይባላል። የአውሮፕላን በዓለም ታሪክ የአቶሚክ ቦምብ በመጣል የመጀመሪያው ሆኖም ተመዝግቧል። ያንን የአቶሚክ ቦምብ የሰሩት ደግሞ በጣምራ የሰሩት ሁለት ወዳጅ ሀገራት አሜሪካና እንግሊዝ ሲሆኑ ቦምቡ የተሰራው ደግሞ ከዩራኒየም 220 ከዩራኒየም 235 እና ፕሉቶኒየም 239 ውሁድ እንደሆነ ታውቋል። በሂሮሺማ ከተማ ላይ የተለቀቀው የአቶሚክ ቦምብ 16,000 ቶን ሲሆን በሰባተኛው የጃፓኗ ትልቋ ከተማ ላይ ነው የወደቀው። በዚያ ጥቃትም የሂሮሺማ ከተማ 90% መውደሙ ይነገራል። ከ140,000 በላይ ሕዝብ ጭጭ ምጭጭ ነው ያለው። ታዲያ የንብረቱ ውድመቱ ደግሞ እንዲህ በዋዛ የማይሰላ ከመሆኑ አንጻር 90% የከተማዋ ክፍል እምሽክ ብሎ ወድሟል ነው የተባለው። የበቀል ጥቃት በአጻፋ ሲሰጥ የሚተርፈው ለንጹሐኑ የመሆኑን ነገር ልብ ማለት ያሻል። ዛሬ ዩክሬን በሩሲያ ላይ የፈጸመችውን ከባድ ጥቃት ከዚያ የአሜሪካው ከፐርል ሃርበሩ ጥቃት ጋር መነጻጸሩ ምናልባትም የሩሲያን እልህና ልብ ከማጦዝ የዘለለና በዩክሬን ላይ ከመዝመት ያለፈ ሌላ ነገር እንደሌለው መናገር ይቻላል። እውን ሩሲያስ ምን አስባ ይሆን? እስኪ እንቀጥል። ሩሲያ በዩክሬን ከትናንት በስቲያ የተፈጸመባትን ከባድ ጥቃት ብላክ ዴይ ስትል ሰይመዋለች። የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ታዲያ ለወትሮም የተቋጠረና ገመድ የሠራ የማይፈታውን ፊታቸውን ይብሱን ቅጭም ሐሞታቸውን ኮስተር አድርገው ዩክሬንን ሊበቀሏት አሲረዋል ነው የተባለው። ሰውየው ዩክሬንን ብቻ በበቀል እሳታቸው አስበልተው አይበቃቸውም ይሏቸዋል። ዩክሬን ያንን ታደርግ ዘንድ በሴራው ጥንስስ ያሉትን ሁሉንም አሽትተውና ነፍንፈው አጅሬ መድረሳቸው አይቀርም፣ ማወቃቸው አይቀርም ነው የሚባለው። እናም ያን ጊዜ ቆፍጣናው ሰው ቭላዲሚር ቭላዲሚሮቪች ፑቲን በሀገራቸው የጦርና የጸጥታ ኃይሉን ባለሥልጣናት ሳይቀር ጠላት ከሩቅ አይመጣምን አስልተዋል። የሩሲያን የጸጥታ አካላት አድርገን የሚሉት ሐልቆ መሳፍርት የላቸውም ነው የሚባለው። ጠላት ያለ መሪ አይሄድም። የሩሲያን የጦር አውሮፕላኖች ማዘዣ ስፍራ ጥቆማ የሰጡት አካላት ከዚሁ ከራሳችን የጦር ኃይል አዛዦችና የጸጥታ አካላት ሊሆን ይችላል ሲሉ ፑቲን በዚያ በኬጂቢው ልባቸው መለስ ብለው ከጥፍር እስከ ጸጉራቸው እያነፈነፏቸው መሆኑን የተገለጠው። አመልጧቸው ምን የተባለው። ፑቲን ከውስጥ ጀምሮ እያጸዱ ይሄዱና ለዩክሬንስ ምን አቅደውላት ይሆን ነው የሚባል። ከዩክሬን በስተጀርባሉ በሚሏቸውስ ላይ ምን ያስቡ ይሆን? የሰው ሆዱንና የወፎንዱን ለማወቅ አስቸጋሪ ነው ይሉትን ነውና ከሩሲያ እርምጃ ብቻ የቀጣይ ቀናቱን መጠበቅ ነው። የጀርመኑ የመከላከያ ሚኒስትር ይላሉ በትናንትናውና በዛሬው ማስጠንቀቂያቸው ሩሲያ በየዓመቱ ከ1500 በላይ በማንም ሀገር እጅ የሌሉ መርዘኛና መዘዘኛ የጦር ታንኮችን እያመረተች አውጥታለች። ታዲያ እነዚያን የጦር ታንኮች ከዚህ በኋላ በመንጋ በዩክሬን ምድር ተለቃቸዋለች። ከዚያ በኋላ እንደ ኮብራ እባብና እንደ ጊንጥ መንጋ እየተርመሰመሱ በዩክሬን ምድር ቢሉ በአውሮፓ ባላንጦቻቸው ሀገራት በተለይም በምስራቅ አውሮፓ የባልካን ቀጠናዎቹ ሀገራት እልቂት ያፋጥናሉ፣ እልቂትን ይዘራሉ
ነው የሚባለው። ዩክሬን ተጠንቀቂ ብቻም ሳይሆን ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህፃረ ቃሉም ኔቶ ራስህም መላምታ ነው የሚባለው። ሩሲያ የጦር ኃይሏን ከፊንላንድ በምትዋሰንበት የ832 ማይል ወይም ደግሞ ከ1332 ኪሎ ሜትር በላይ ድንበር የጦር ኃይሏን በዚያ ማስፋፋቷና ማስፈር መጀመሯን ዘልቀው የሚያሳዩት የፊንላንድ ባለሥልጣናት ናቸው። ዩክሬን በሩሲያ ዘልቃ ከ40 በላይ የጦር አውሮፕላኖችን ማውደሟን ተከትሎ የአውሮፓ አጋር አባሮቿ የሐሞት ከረጢታቸው መቀደዱና ወገቤኔ ማለታቸው ነገር ሲሰማ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ በበኩላቸው ቀድሞም ፑቲንን አብሶሉትሊ ክሬዚ ሲሏቸው እንደነበረ ሁሉ ዛሬ ግን በዩክሬን ላይ የምላስ ሰይፋቸው ተመዟል ነው የተባለው። በዩክሬን የሰው አልባ የጦር አውሮፕላኖች ወይም ድሮን ጥቃት መጀመሪያ የተፈጸመበት የሩሲያ አየር ማዘዣ የበላያ እዝ እንደሆነ ሲገለጥ የቃጠሎውና የፍንዳታው ነገር በዚያ ስፍራ ምድሪቱን እንደምቦሳ ጥጃ ያዘለለ ሆኗል ነው የተባለው። ኒውዮርክ ታይምስ ዛሬ ባሰራጨው ሰበር መረጃው ሩሲያ በዩክሬን ላይ በቃላት ሊገልጡት የማይቻል ጥቃቷን ለመሰንዘር እያደባች መሆኑን ደርሼበታለሁ ነው ያለው። የሩሲያ መሪዎችና ፖለቲከኞች በበቀል በትራቸው የዩክሬንን መሠረተ ልማቶች ይሄ ከዚያ ሳይሉና ሳይለዩ እንደ ብቅ ሊያበኗቸው እነርሱ ሃይ ፕሪሲሽን ይሏቸውን የጦር መሣሪያዎች ሁሉንም ለመጠቀም ተዘጋጅተዋል ነው ያለው። ሩሲያ እኮ የክፉ ቀን ሲመጣ ብላ 11 ስምና አይነት የሌላቸውን የጦር መሣሪያዎች ሰርታ መሸሸጓን በዓለም አቀፉ የትንታኔ ዘገባና በዚሁ የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ ዳስሸዋለሁ። ታዲያ የሩሲያን የኦሬሽኒክ ሚሳይል ለቀመሰ ምድር እንዲሁም የሩሲያን የሰይጣን ሁለት ወይም ደግሞ የሩሲያን የሳርማት 2 ሚሳይል ሙከራ ላያገር እንኳንስ ጦርነት ውስጥ ገብቶ ቀርቶ እንዲህ አይነት ትንኮሳ ለሰነዘረ አካል ነፍስ ይማር ባይባልም መጥኔውን ይስጥህ ማለት ግን አንድ ነገር ነው ሲሉ የመነዘሩት ብዙዎች ናቸው። ይህንን እያዩና እየሰሙ ወዲያ በዩክሬን የሩሲያ ጥቃት መበሳጨታቸውን ገልጠዋል የሚባልላቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ከዘለንስኪም ከፑቲንም ጋር በተኩስ አቁም ስምምነት ዙሪያ ሊመክሩ ተዘጋጅቻለሁ ሲሉ አስታውቀዋል። ይህንን የትራምፕን ዕቅድ የሰማችው ሩሲያ በበኩሏ በሰጠችው ምላሿና አቋሟ ለዩክሬን ይህንን ብላታለች። You want a ceasefire and I want you dead። እንኳንስ ሊያጸድቀኝ በቅጡም በኮነነኝን መሆኑ ነው። ያለበለዚያም መብላቷን አላወቀች እጇን ታጠበችን መሆኑ ነው። ዩክሬን ገና ከሩሲያ የእሳት ድግስ ስለመትረፏ አላወቀችው ስለ ተኩስ አቁም ስምምነት ታቅዳለች በሚል የአሽሙር ልምጭ ወርድባት ይዟል። ዩክሬን ስፓይደር ዌብ ወይም የሸረሪት ድር ስትል በሰየመችውና በፕሬዚደንቷ ቮሎዲሚር ዘለንስኪና በደህንነት ክፍሏ ዋና ሰው ሲብላላ የነበረውን የሩሲያን ጥቃት ተግባራዊ መሆን የተመለከተው ክሬምሊን ተናዷል ሳይሆን ሲተፋ ቢሉ ሲተነፍስ የእሳት ነዶ ሆኗል የሚታጨድ የሚታሰረው የተባለው። የዩክሬን ባለሥልጣናት 41 የሩሲያን የጦር አውሮፕላኖች ማውደማቸውን ሲገልጡ ብሉምበርግ በሠራው ዘገባው ግን የወደሙትን የሩሲያን የጦር አውሮፕላኖች ቁጥር ከ10 አይበልጡም ሲል አሳይቷል። የአሜሪካና የአውሮፓ የጸጥታ አካላት በበኩላቸው በዩክሬን የወደሙት የሩሲያ የጦር አውሮፕላኖች ቁጥር ከ20 አይበልጥም ነው ያሉት። ምርመራው ግን ተጠናክሮ መቀጠሉን የተሰማው ምንም ይሁን ምንም ግን አሁን የማታ ቆሻሻ ከመንካቱ የማነካካቱን ነውና የምዕራባውያኑ መንግስታት ማንና የቱ ተለይቶ ከሩሲያ ቁጣና መዓት ይተርፍ ይሆን የሚለው ጥያቄ ዛሬም በልብ የተረገዘ ጽንስን ሆኗል። አይወለድ አይወርድ መሆኑ ነው። ስታንዳርድ ዛሬ ባሰራጨው ሰበር ዘገባው ወዮላት እንግሊዝ ነው ያለው። የሀገሪቱ የመከላከያ ሚኒስትር ጆን ሃሌይ በሰጡት ማብራሪያ ሩሲያ እኮ በእንግሊዝ ሳሊስበሪ የፈጸመችው የኖቪቾክ መመረዝ ለእንግሊዝ የማስጠንቀቂያ ደወል መሆኑ ዛሬም ሊሰማት ይገባል ነው ያሉት። የእንግሊዙ የመከላከያ ሚኒስትር ጆን ሃሌይ የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ከመቃብራቸው በላይ ቀፏቸዋል ነው የሚባለው። ሰውየው ራሳቸውም ቢሆኑ እንዲህ ነው ያሉት። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን አትጠራጠሩ፣
የኬሚካል ወይም የባዮሎጂካል ጥቃት ከዩክሬን አልፈው በእንግሊዝ ጎዳናዎች ላይ ሊዘሩት ይችላሉ ነው ያሉት። በስጋት የጨፈገገ ፊታቸው እየታየባቸው ሌባ ናት ልጇ ናት ታምን የሚሉ አላበው ወይም ደግሞ ጅብ ለምን ቀን ቀን በአደባባይ አይሄድም ቢሉ ሌሊት የሚሰራውን ስለሚያውቅ ይሏላበው። ዛሬ ሁለቱን ሀገራት ሩሲያና እንግሊዝን ያናድርጓቸዋል። እንደ እንግሊዝ ባለስልጣናትም ይሁን ከሊቅ እስከ ደቂቅ ዜጎቿ የሩሲያውን የፐርል ሃርበር መሰል የዩክሬን ጥቃት ከኋላው የአሜሪካው የሂሮሺማና ናጋሳኪ ጥቃት ጋር አነጻጽረውታል። እየነገሩት የሚረሳ እየቀለቡት የሚከሳ ይሉትን ያስታውሷል። ዩክሬን አይጥ ለሞቷ የድመት አፍንጫን ታሸታለችን ያስታውሱባታል። ዛሬ ምድሪቱ በከፋ የጦርነት አደጋና የግዙፍ ጥፋት ስሌት እንደ ሰንሰለት እስረኛ አንዱ ካንዱ ጥቃት ሸሽቶ ለማምለጥ የማይቻላት ሆናለች ነው የሚባለው። ለዘለንስኪ የልብ ሰጥተዋል ወዮላቸው ከሚባልላቸው ሀገራትና ፖለቲከኞች አሊያም የሀገራት መሪዎች ዋና አንደኛ ደረጃ ላይ የተቀመጠችዋ እንግሊዝ ከአራት ሀገራት የኒውክሌርና የባዮሎጂካል የጦርነት እሳት አበላ ሊወርድባት ይችላል የሚል ፍርሃት ነግሶባታል። በተለይም ደግሞ የአሁኑ የእንግሊዙ ጠቅላይ ሚኒስትር ሰር ኬር ስታርመር ከፈረንሳው ፕሬዚደንት ኢማኑኤል ማክሮንና ከጀርመኑ መራሄ መንግሥት ፍሬዴሪክ ሜርዝ ጋር ገጥመው የመዶለታቸውና ፊት ማለታቸው ከፑቲን ጋር ከተቋጠሩት ቂም አንጻር ሰውየው ኬር ስታርመር ለእንግሊዝና ለሕዝቦቿ የሚያተርፉት ነገር ቢኖር አበሳ ሊገምቱት ይዘገንናል የሚባለው። እንግሊዝን ከአራት አቅጣጫዎች የልብና የሳንባ ውጋት የሆኑባታል ከሚባልላቸው ሀገራት ሰሜን ኮሪያ፣ ቻይና፣ ኢራን ራሷ ሩሲያና ቤላሩስም ብትሆን ሌላኛዋ ስጋት ናቸው ነው የሚባለው። በሰሞኑ ንትርክና ውዝግብ እንግሊዝ ከአሜሪካ ጋር የመጣፏ ነገርና በኢራን ላይ የማፍጠጧና የመዶለቷ ነገር ኢራንን የራስ ምታቷን ጨምሮባታል ነው የሚባለው። ኢራን በዚያ በእንግሊዝ ግብር በልህ ተንተክትካ ለእንግሊዝ አንዳች ነገር አሲራላታለች ወይም አንዳች መርዝ ቀምማላታለች ነው የሚባለው። ሰሜን ኮሪያም ብትሆን አፍንጫን ሲመቱት ዓይን ያለቅሳልናትና በዩክሬን ምድር ለረገፉት ወታደሮቿ የበቀል ምላሽ አሁን በሩሲያ ላይ ከተወሰደው የዩክሬን የበቀል ጥቃት አንጻር ትተኛለች ወይ? አትተኛም። የሰሜን ኮሪያው መሪ ኪም ጆንጉን እጥር ፍርጥም ደልደል ካለው ሰውነታቸውና ግጥም ካለው ወዛማ ፊታቸው ጋር በሩሲያ የሆነውን በሰሙ ጊዜ ንዴት አጡዟቸዋል። ከፊት ለፊታቸው የነበረውን ጠረጴዛ በቡጢ ደልቀው ከሩሲያ ጋር በአንድነት መቆማቸውን ገልጠውላቸዋል ነው የተባለው። የውስጥ አዋቂዎቹ ናቸው ይህንን ያወጡት። ታዲያ ሆድ ለባሰው ማጭዳታው ሰው ናቸው የሚሏቸዋል ሰውየው ኪም ጆንጉን። ወዲህም ደሃና እሳት ሲነካኩት አይወድም። በጎረቤት የደረሰው በተለይም ደግሞ በወዳጃቸው ሀገር በሩሲያ ላይ የተፈጸመው ጥቃት አንገብግቧቸዋል። እናም ምን ሊሉ ይችላሉ ሳይሆን የትኛውን ጡንቻቸውን ሊሰነዝሩ ይችሉ ይሆን የሚለው ስጋት ጋርጧል። በማን ላይ? ሳያሸበላ ዝንጀሮ ሲስል ያመሻል። ምዕራባውያኑ መንግሥታት የሰሜን ኮሪያውን መሪ ኪም ጆንጉንን ነቁረዋቸዋል። ከዚህ ቀደም ቂም አስቋጥረዋቸዋል። በጸጥታው ምክር ቤት ድምፅን በድምፅ የመሻር መብት እንኳ ተጠቅመው ከብዙ ጉድ ያዳኗቸው ሩሲያና ቻይና ስለመሆናቸው በየዜና አውታሮቹ ይሰማሉና የሰሜን ኮሪያው መሪ ኪም ጆንጉን ለነዚያ የምዕራባውያኑ መንግሥታት የቀነ ጎዶሎን ይቆፍሩላቸዋል። አብዝተውና ርቀው መቃብራቸውን ሲቆፍሩላቸው ነው የኖሩት። ታዲያ አሁን ከሩሲያ በኩል ቁጣና የበቀል ንዴቱ ጦፎ ሩሲያ እርምጃ ልውሰድ ካለች የሰሜን ኮሪያው መሪ ኪም ጆንጉን ክንዳቸውን እንደሚሰጧት ሳይታለም የተፈታ ሆኗል ነው የሚባለው። ኢራንም በዚያ መልኩ፣ ቻይናም ብትሆን ከሩሲያ ጎን የመጣፏ ነገር ብቻ ሳይሆን የመሳለመሳነቷ ነገር ሲነገር ዘመናት ተቆጥረዋልና ዛሬ ሩሲያ በምታነሳው በትር ቻይና ክንዷ የመርዘሙና ክንዷ የመሰንዘሩ ነገር ይህም የተበላ ቁብ አይደለም ወይ ያሉት ህልቆ መሳፍርት የላቸው። ዓለማችን ወይም ምድራችን አንድ አትመስልም። ሌላ ትርፍና ሌላ መለወጫ ያላት ነው የምትመስለው። ያለንባት ምድር እምሽክ ብላ ከጠፋች ሌላ ተለዋጭ ይኖር ይሆን? ያማ ቢኖር ኖሮ ዛሬ ምድርን ከያዘችው የሕዝብ ብዛት
ያስተነፍሳትና ይገላግላት አልነበረም ወይ የሚሉት ህልቆ መሳፍርት የላቸውም። ትርፍ ምድር ወይም ሌላ ትርፍ ፕላኔት የምድር እህት ወይም የምድር አጋማሽ ሌላ ብትኖር ኖሮ 8 ቢሊዮን የደረሰው ነዋሪዋ የህዝብ ቁጥር ወደ አንደኛው ይካፈል ነበር። ይህንን የተመለከቱት ጠቢባኑና ኃያላኑ መንግስታት ግን ምድር አልቆላታል ሲሉ የህዋውን ዓለም መኖሪያቸው አድርገው በምድር ላይ የባሰ መቅሰፍትና ምድር ወደ እሳት አዘቅት የምትወርድበትን የእሳትና አሲድ መርዘኛና መዘዘኛ የጦር መሳሪያዎቻቸውን ላንቃ በምድሪቱ ላይ ከላይ ሆነው ሊከፍቱት አሲረው የለም ወይ? ምን ይደንቃል! ለሰው ሞት አነሰው አለቻሉ ያቺ የዱር እንስሳዋ ቀበሮ በመንደዋ ይሄ ኃላፊነት ወደቀባት። ለሰው ሞት አነሰው ያለው ራሱ የሰው ልጅ ነው። እባብ ለእባብ ይታይ ካብለካ አቢሉትን ያስታውሷል። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ዝግጅት እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።